እርሶ ምን መሰሉት? እሱ መልእክተኛው ነኝ እኔ ነኝ የሰራሁት እያለውት እኔ በትክክል እነዚህ ሰዎች አላደርጉም የምለው ባላደረውም መልእክተኛውም እኩል አንድ መድረክ ላይ ሲቀርቡና ኢንተርቪው ሲደረጉ ብቻና ብቻ በአካል እያዩት ራሱ ነው እያሉ እንግዲህ ምን ይዋሻሉ ብዬ ነው ያልጠብቅም በእውነት ምንም ብትሉ ማለት ነውና ባላደረውን የሆነ ፈጣሪ ራሱ ማድረግ የለባችሁ እውነት ለመናገር ማለት ነው። ሊሳሳት ይችላል። የሆነ የማይሳሳተው ፈጣሪ ብቻ ነው እውነት ለመናገር ፍጹም አይደለም። በአንድ ጀንበር ከደግ ስም ወደ ቀማኛ መውረዱን አንድና አንድ የማምነው ሰው እኔ መልእክተኛው ብቻ ነበር። ድምጻቸው በጣም ነው የሚመሳሰለው። እስቲ አንድ አይነት ሰው ናቸው እስከ ማለት ድረስ ማለት ነውና ለምንድን ነው ሁለቱም ያልቀረቡት የሚል ደግሞ ጥያቄ አለኝ። ይሄ አንድ ሊሆኑ ይችላሉ የሚባለው ነገር እውነት ሊሆኑ ይችላል እውነት ለመናገር ማለት ነው። ያለምንም ምክንያት እዚህ ቦታ ላይ አልመጡም። እንደዚህ አይነት ነገር ሲሰራ ይሄ ቀን እንደሚመጣ ያውቁታል እነሱ በእርግጠኝነት ማለት ነውና ለዚህ ቀን ብለው በእርግጠኝነት ይዘጋጁበታል። ምንም ቃል ካፋቸው ቢወጣ የሚታመኑ ሰዎች ናቸው። እኛ አባት ግን በእርግጠኝነት በማንኛውም ሰው ዘንድ ተቀባይነት አይኖራቸውም። እነሱን እንዳጠረጥሩ ካረጓችሁ በቃ ስራቸውን ሰርተዋል እዛ ጋር በቃ። እኛ አባት ደግሞ እኔ ይህን የሚያክሉ ትልቅ ሰውዬ እኔ ይዋሻሉ ብዬ ራሱን ያልጠብቅም። በእርዳታ ስም ደግሞ ራሳቸውንም እያበለጸጉ ከሆነ ደግሞ ሊጋለጡም ይገባል። ገብቷቸዋል። ይህን ሁላ ጊዜም ደግሞ አንድ አይነት ሰው ሆኑስ ቢሆን ባለፈው መማር የምትባሏ ሴትዮ 12 ሰዓት ቁጭ ብዬ ነው ስሰበስብ በነፃ ነው ያንን የምታደርገው ያለምንም ጥቅም። በኋላ እኔ ከፈለክ ቢሮ ከፈለጉት በሳቸው መንገድ ፊት ለፊታቸው መምጣት ይችላል። ለእኔ ቀላል። በአካል መጥተው ራሳቸውን ነፃ መውጣት አለባቸው። እነሱ ካልሆኑም በደንብ በቃ ማን ያጭበረበራቸው እኚህን ሰውዬ ገንዘብ እኔ ነኝ ያወራሁት ወይ የሚል ጥያቄ እኔ ነኝ ያወራሁት ወይ ጥያቄ ነው ይመልሱልኝ። እኔ አንተ አዲስ ሆነህብኛል። ምን ባላደረው ቀርጿቸው በመልእክተኛው ፔጅ ተለቆ ነው መልሰን ማድረግ የምንችላቸው ነገሮች ሊኖሩ ይችላሉ። ሰዎችም ሊያግዞት ይችላሉ። የኔ አባት ግን እግዚአብሔርን ግን ድምጻቸው አይመሳሰልም። እሺ አንድ ሰው ላይሆኑ ይችላሉ፣ ግን የምሬ ነው የምነግራችሁ እንዲህ በጣም ነው የሚመሳሰለው ድምጻቸው። እኔ አላውቅም። እስቲ በደንብ ልብ ብለው ይዩኝ። አንተና መልእክተኛው አብራችሁ በጋራ ሰርታችሁ ታውቃላችሁ? ረጅም ነውም ስላሉ በደንብ ደግሞ እንዳዩ ይቁምና ይሻላል። በቃ እንደዚህ ነው። በቃ እንደዚህ ነው። እኔ ሳነጋገር መኪና ውስጥ ጋቢና ከኛ አጠገብ ቁጭ ብሎ ነው እያንዳንዱ ቪዲዮ ላይ መመልከት ይቻላል። እሱ ደግሞ በብዛት ይመስለኛል ከኋላ ቁጭ አርግቶ ነው የሚያወራል። ይሄን አንድ ሰው ሊያደርገው አይችልም። አንድ ሰው ሊያደርገው አይችልም። እኔ ጎበዝ እግዚአብሔርን ይሄ አሪፍ ጥያቄ ነው። እኔ ነጭም ቲሸርት ጥቁርም ቲሸርት ቡኒም ቲሸርት ላደርግ እችላለሁ። የኔም ጥያቄ መኪናዬ ውስጥ ስቀርጽ ከኋላ ላደርግ እችላለሁ፣ ከፊት ላደርግ እችላለሁ። ለዓመታት በብዙ ልፋት የገነባሁት ስም በአንድ ጀንበር ቀማኛ ተባለ። እኔ እንደዚህ የወረደ ስራ ምሰራ ሰው አይደለሁም ሲል እንግዲህ መልእክተኛው ምላሹን ሰጥቷል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። ሁላችሁም እንግዲህ እንደምታውቁትና እንዲሁም ደግሞ እንደሰማችሁት ከሰሞኑ መልእክተኛው ላይ እንግዲህ አንዳንድ ውዝግቦች ተነስተዋል። በአንድ ጀንበር ከደግ ስም ወደ ቀማኛ መውረዱን መመልከቱን መቆጨቱን ገልጿል። አባታችን መኪና ውስጥ በወረቀት ጽፎ ስልክ ሰጠኝ ቢሉም እሱ ግን በስህተት እንደሆነና እሱ ምንም አይነት ስልክ እንዳልሰጣቸው እንግዲህ ገልጿል። መልእክተኛውና ባላደራው ፍጹም የተለያዩ ሰዎች መሆናቸው በመግለጽ ይህንንም ለማረጋገጥ በቅርቡ በአንድ ሚዲያ ላይ እንግዲህ እንደሚቀርብ አስታውቋል። የአባታችን ሀቅ በስልክ ልውውጦችና እንዲሁም ደግሞ በገቡበት አካውንት ማወቅ እንደሚቻልና ሀቃቸው ይመለስላቸዋል ብሎ ተስፋ እንደሚያደርግም ገልጿል። በዚህ ጉዳይ እንግዲህ እጅግ በርካቶች የተለያዩ ሀሳባቸው እየሰጡበት ይገኛሉ። አንዳንዶች በበኩላቸው ታዲያ አንዳንድ ነገሮችን ከሁለቱም ወገን እንግዲህ ሳንሰማ መፍረድ ጥሩ አይደለም ሲሉ እንግዲህ ሀሳባቸው እየገለጹ ይገኛሉ። እኔ በዚህ ጉዳይ የምሰጠው ሀሳብ እንግዲህ ምንድነው መሰላችሁ? እኔ ከድሮም ጀምሮ በእርዳታ ጉዳይ ላይ በጣም እኔ አቋሜ ይደብረኝ ይሸክከኛል። ሆነ ለመናገር የእርዳታ ሰብስበው የሚሰጡ ሰዎች ላይ ሁሌም ጥርጣሬ አለኝ። አንድና አንድ የማምነው ሰው እኔ መልእክተኛው ብቻ ነበር እውነት ለመናገር ማለት ነው። ቲክቶክ ላይ ሶሻል ሚዲያ ላይ ከሚሰሩ ሰዎች መልእክተኛውን ብቻ ነበር ማምነው ማለት ነው። በጣም ነው ማምነው። ነገር ግን መልእክተኛው ከመጣ በኋላና በጣም መልእክተኛው ፌመስ ከሆነ በኋላ ይሄ ባላደራው የሚባል ሰውዬ ከዛ በኋላ ሲመጣ ቢሆን አመጣጡ ደስ አላለኝም። ይሄ ባላደራው የሚባለው የሆነ በጣም ከሱ ጋር ተመሳሳይ የሆነ ነገር ይዞ ነው የመጣው እና ያስታውቃል። እኔ መልእክተኛው ምንም ባምነው እንኳን ባላደራው ደግሞ ከሱ ጋር ከመልእክተኛው ጋር አንድ አይነት ነገር እሱም ፊቱን አያሳይም። ድምጻቸው በጣም ነው የሚመሳሰለው። እስቲ አንድ አይነት ሰው ናቸው እስከ ማለት ድረስ ማለት ነውና በምንም ታምር አነጋገራቸው ድምጻቸውን አስለዩትም። ገብቷቸዋል። ህዝቡ ባይጠራጠር እንደዚህ አይነት ነገር ላይ ገንዘቡን እየሰጠ አይደል እንዴና ለምን ተጠራጠራችሁ ብላችሁ መጠየቅ ራሱ አትችሉም አንዳንድ ሰዎች ማለት ነውና መጠራጠር አለባችሁ። አንዳንዴ ለምትሰጡት ገንዘብ ራሱ የምትሰጡት ገንዘብ የደረሰ ብላችሁ መጠየቅ አለባችሁ። አይጭበረበርም ማለት አይቻልም። የሰው ልጆች ናቸው። የፈለገ ቢሆን እኔ በሰው ልጅ እንግዲህ በጣም በሚታመኑ ሰዎች ብዙ ነገር የደረሰብኝ ሰው ስለሆንኩኝ አውቀዋለሁ። የሰው ልጅ እኔ ማመን ከባድ ነው። ማንንም ሰው ማመን ማለት ነው በዚህ ሰዓት
እውነት ለመናገር ማለት ነው። እና በሐሰት ተከሰው ከሆነ ኦኬ ገብቷቸዋል አይደለ? ምንም እኮ ችግር የለውም። ግን ለምንድን ነው ሁለቱም ያልቀረቡት የሚል ደግሞ ጥያቄ አለኝ። አሁን ሁለቱንም አንደኛውን በስልክ አንደኛውን ደግሞ በአካል አቅርቦት ነበር ዩሃ ሚዲያ ማለት ነው። እና ባላደራው ቀርቦ ተናግሯል እዛው ላይ። ነገር ግን መጀመሪያ ለመልእክተኛው ነበር የተደወለለት የነበረው እና መልእክተኛው ተደውሎለት ከዛ በኋላ ነው ባላደራው የመጣው ማለት ነው። እና ወይ ደግሞ እዛው ባላደራው እያለ ለመልእክተኛ ቢደወልለት ጥሩ ነበር። እኔ ትንሽ አንድ የሚያጠራጥረኝ ነገር እኔ እንደ ህዝቡ ነው እንደሌላው ህዝብ ወክዬ ነው እንጂ እኔ ምንም አይነት ማስረጃ የለኝም። እንደ የራሴን ጥርጣሬ ነው የምናገረው። ይሄ አንድ ሊሆኑ ይችላሉ የሚባለው ነገር እውነት ሊሆኑ ይችላል፣ እውነት ለመናገር ማለት ነው። ለምንድን ድምፃቸው በጣም ነው የሚመሳሰለው እና ደግሞ የሆነ ነገር አለ። እኛ አባት ያለምንም ምክንያት እዚህ ቦታ ላይ አልመጡም፣ ተጭበርብረዋል። እና ደግሞ የምድርም ደግሞ እንደዚህ አድርገውት ከሆነ እነዚህ ሰዎች ቀላል ሰዎች አይደሉም። ይህን ሁሉ ጊዜ ይህን ሁሉ ሰው ማጭበርበር ከቻሉ እንዲሁ በቀላሉ እናንተስ እንድትጠራጠሩ የሚያደርጓችሁ ይመስሏችኋል? በባንክ አካውንት ምናምን ይገኛሉ የሚባለው ነገር ራሱ ማለት ነው እና የዛን ያህል ቀላል አይመስለኝም። እንደዚህ አይነት ነገር ሲሰራ ይሄ ቀን እንደሚመጣ ያውቁታል እነሱ በእርግጠኝነት ማለት ነው። እና ለዚህ ቀን ብለው በእርግጠኝነት ይዘጋጁበታል፣ በእርግጠኝነት ማለት ነው። እናንተንም ለማሳመን እውቅናም ስላላቸው ደግሞ እነዚህ ሰዎች እኛ አባት ምስኪን ድሃ ናቸው እውነት ለመናገር። እኛ አባት ግን በእርግጠኝነት በማንኛውም ሰው ዘንድ ተቀባይነት አይኖራቸውም። መልእክተኛውና ባላደራው ግን በመልካም ስራቸው ህዝቡን ያሳመኑ ገብቷቸዋል። በበጎ ስራቸው በህዝቡ ዘንድ በጣም ተቀባይነትና ተወዳጅነት ያላቸው ናቸው። ምንም ቃል ካፋቸው ቢወጣ የሚታመኑ ሰዎች ናቸው። አሁን እያደረጋችሁ እንዳላችሁት ቀጥታ በጭፍን ነው የምታምኗቸው ማለት ነው። ገብቷቸዋል አይደለ? እኔ እርዳታ የሚሰሩ ሰዎችን በምንም ታምር እኔ መልእክተኛውን አምነዋለሁ እውነት ለመናገር ግን አሁን ትንሽ መጠራጠር ጀምሬያለሁ ከዚህ ቪዲዮ በኋላ ግን ማለት ነው። እና ምንም ማለት አይደለም መጠራጠር ማለት ነው። ነፃ ከሆኑ ችግር የለውም ይቀጥላሉ እኮ። ግን አሁንም ቢሆን ግን ብዙ ጊዜ ከጥርጣሬ የሚጀምረውና ብዙ ነገር ግልጽ የሚወጣውና ብዙ ወንጀል የሰሩ ሰዎችም ብዙ ያጭበረበሩ ሰዎችም የሚጋለጡት መጀመሪያ እነሱን እንዳጠረጥሩ ካረጓችሁ በቃ ስራቸውን ሰርተዋል እዛ ጋር በቃ በምንም ታምር አትጠይቋቸውም። በምንም ታምር እነሱን ለመመርመርም ለመጠርጠርም አትጋበዙም። ገብቷቸዋል። እና እስከ መቼም ድረስ አይጋለጡም እንደዚህ አይነት ሰዎች። እኛ አባት ደግሞ እኔ ይህን የሚያክሉ ትልቅ ሰውዬ እኔ ዋሻሉ ብዬ ራሱን አልጠብቅም። አንተ ነህ እያሉት እንግዲህ ቆመው እኮ አጠገባቸው ቆሙ እኮ አንተ ነህ እያሉት ነበረ። እኔ ነኝ እንዲል ነው የምጠብቁት? ቆይ እስኪ እሱ ቢሆን እናንተ በባላደራው ቦታ ራሳችሁን አስቀምጡ እስኪ። ምንድን ነው የምታደርጉት? እንደዚህ ነገር ሀፕን ቢያደርግ እናንተ ላይ የሆነ ስታጭበረብሩ ብትጋለጡ፣ እኔ አጭበርብሯል እያልኩኝ አይደለም፣ ግን ብትጋለጡ ራሳችሁን በባላደራው ቦታ ላይ አድርጋችሁ ተመልከቱና ምንድን ነው የምታደርጉት እናንተ በዛ ቦታ ላይ ብትሆኑ ማለት ነው? ታምናላችሁ? እኔ አይደለሁም ነው የምትሉት፣ እሱ እንዳለው ነው የምትሉት። እና ሌላ ህዝቡን የሚያሳምን ነገር ነው ልትናገሩ የምትችሉት ማለት ነው። አሁንም ማስረጃ እስካልተገኘ ድረስ እነሱ ናቸው እያልኩኝ አይደለም፣ ግን መጠራጠሩ አይከፋም ነው። ገብታችኋል? የተጠራጠሩትን ሰዎችን ደግሞ ዝም ብላችሁ ማሸማቀቅና መሳደብም ያለባቸው አይመስለኝም እኔ። አዎ እስከዛሬ የሰሩት መልካም ስራ ሊያስመሰግናቸው እንትን ሌላቸው ይገባል ግዴታ። ግን ደግሞ መጥፎም ስራ ሰርተው ከሆነ እንደዚሁም ደግሞ በእርዳታ ስም ደግሞ ራሳቸውንም እያበለጸጉ ከሆነ ደግሞ ሊጋለጡም ይገባል። ገብቷቸዋል? ይህን ሁላ ጊዜም ደግሞ አንድ አይነት ሰው ሆኑስ ቢሆን ገብቷቸዋል? አሁንም ገንዘባቸውን የሚለኩ ዲያስፖራዎች አሉ፣ እዚህ ከሀገር ውስጥ የሚረዱ በጣም ደጋግ ኢትዮጵያውያን አሉ። አሁን አንዳንድ ሰዎች እንደው ምን ሲሉ ሰሞኝ እርዳታ የሚሰበስቡ ሰዎች ገንዘብ አይወስዱም ብላችሁ እንዴት ነው የምትጠብቁት? መውሰዳቸው አይቀርም ምናምንም በግልጽ እንደዚህ አይነት የሚናገር እንዴ በቃ ግዴታ መውሰድ አለባቸው እነሱ ቁጭ ብለው እንዴት እንደዛ በነፃ ሊሰበስቡ በነፃ ሊያደርጉ ይችላሉ? የተወሰነ ነገር ማግኘት አለባቸው። እየዋሹ ነው እንዴት አለ? ይህም ህጋዊ ባልሆነ መንገድ በማጭበርበር ነው። እንደዛ ከሆነ እኮ ራሱ የሚረዳው ሰውዬ እነሱ እንደ መልእክተኛ አድርጎ ከሚልክ ራሱ መርዳት ይችላል አይደል? ወይ በቤተሰብ በምን ልኮ መርዳት የሚችሉትን አካሎች መርዳት ይችላል አይደል? ካልሆን ደግሞ ይሄ መሆኑ ከታወቀ በሶሻል ሚዲያ እኮ መቅጠር ይቻላል ሰዎችን ማለት ነው። በግልጽ ባህላል በቃ እንደዚህ አይነት ደሞዝ ይከፈልሃል፣ ይህንን ገንዘብ ለዚህ ሰውዬ ሄደህ ታደርሳለህ። በቃ ስራ ይሄ ነው። አሁን አብዛኛው ሰዎች ስራቸውን የእርዳታ ስራ ብቻ እያደረጉት ይገኛሉ ማለት ነው። ከየት አምጥተው በቃ እነሱ የሚረዱት ከሰው ሰብስበው ነው አይደለ? ቲክቶክ ላይ ቁጭ ብለው ላይቭ ላይ የሚያሰባስቡ ሰዎች አሉ። ባለፈው መማር የምትባሏት ሴትዮ 12 ሰዓት ቁጭ ብዬ ነው ስሰበስብ በነፃ ነው ያንን የምታደርገው ያለምንም ጥቅም። እሷ መልአክ ናት? ማን ናት?
አይ ተው እያሰብን አንዳንዴ በእውነት ነው የምነግራችሁ ማለት ነው። እና አገናዝቡ። በጭፍን ብቻ አይምሯችሁን እና ኢትዮጵያ ሕዝብ ምስኪን ነው ስለሚባል ብቻ እናንተ ምንም እንዳትጠራጠሩ እያደረጓችሁ ነው ያሉት። አሁንም ቢሆን የምነግራችሁ ነገር ይህንን ነገር በደንብ አገናዝቡት፣ መርምሩት። እያንዳንዱ ቪዲዮ ብታዩት በጥልቀት ብታዩት ደስ ይለኛል። እስኪ ኔክስት ቪዲዮችን ደግሞ እያየን እናወራለን። በሸገር ህንፃ ጋር ወረድ ብለን ጅምላ ዘይቡና በርገሩ ቤት ፊት ለፊት መኪናው ቆሞ ነው እዛ ጋር ነው የተገናኘነው እና እኔ አንተን ገና አሁን ነው በድምፅህም የሰማሁት የማቀው ባላገሩን ባላደራውን አሁን እርሶ ምን መሰሉት እሱ መልእክተኛው ነኝ እኔ ነኝ የሰራሁት እያለውት ነው ልጁ ደግሞ ጭራሽ እርሶ እያሉ ያሉት ባላደራው የሚል ስም ነው እየጠሩ ያሉት እሱ እኔ ነኝ የቀረጽኩት እያሉት መልእክተኛው ነው የተለቀቀው የእርሶ ፕሮግራም መልእክተኛው ላይ ነው ይሄን ግልጽ ማድረግ አለብን በነገራችን ላይ አሁን ችግሩ ምን ጋር ይሄን እሱን ላክልኝ አላየሁትም እስካሁን እሱን ላክልኝ ይወሎት አሁን አባት አቶ ታምሩ እርሶ ደጋግሞ እያሉኝ ያሉት ባላደራው የባላደራው ምላሽ ባለፈው አካትቻለሁኝ እዛ ፕሮግራም ላይ ዛሬም ይመጣል የሱ እዚህ ጋር ስሙ ማለት ነው ዛሬም ይመጣል ይላችኋል መልእክተኛውን በስልክ ካናገረው በኋላ ነው ባላደራው የሚመጣው ማለት ነው እዚህ ጋር ከዛ በኋላ ነው ለምንድን ነው እሱ እያለ ባላደራው እያለ መደወል ይችል ነበረ ለምንድን ነው ሁለቱንስ አንድ ላይ ማቅረብ ያልቻለው ይህንን ራሱ ማድረግ ይችል ነበረ እኔ በትክክል እነዚህ ሰዎች አላደርጉም መመለው ባላደራውም መልእክተኛውም እኩል አንድ መድረክ ላይ ሲቀርቡና ኢንተርቪው ሲደረጉ ብቻና ብቻ ለምን ያለበለዚያ አሁን መልእክተኛውን አውቀዋለሁ የሚሉ ሰዎች ገብቷቸዋል ይውላችሁ መልእክተኛውን አውቀዋለሁ የሚሉ ሰዎች በአካል እናውቀዋለን ነሊያሾ ሌሎችም ታዋቂ ሰዎች መልእክተኛውን በአካል አይተነው እናውቃለን ይላሉና ባላደራውና መልእክተኛው በዛ የተነሳ አንድ አይደሉም ይላሉ ነገር ግን ባላደራውን በአካል አይተውት በፍጹም አያውቁም እነሱስ ተጭበርብረው ቢሆን እነሱንስ ምንም እኮ እንደዚህ አይነት ነገር ስትሰሩ ገብቷችኋል ለእናንተ ገንዘብ የሚያስገኝላችሁ ከሆነ በጣም እንደዚህ ኤክስትራ ማይል ሄዳችሁ ብዙ ነገር ታስባላችሁ ብዙ ነገር ታቅዳላችሁ ልታቅዱ ትችላላችሁ አይ ይሄ ነገር እኔ ከጀርባው በጣም ሌላ ታሪክ ያለው ይመስለኛል እንዲሁ ተደባብሶ ካለፈ በጣም ነው የሚገርምኝ በእውነት ምላሽ የምሰማ ነው የሚሆነው የእርሶ ቪዲዮ የተለቀቀው መልእክተኛው ላይ ነው የቀረጽኩት እኔ ነኝ ገንዘብ የሰጧቸው እኔ ነኝ ያሉት ነው ይሄ ሰው ይሄ ግለሰብ ማለት ነው አሁን እርሶ ትላንትናም በስልክ እንትናን ማን ነው የመጀመሪያ ገንዘብ ቁጥር ብለው ይሰጡኝ በእሱን ስልክ ስደውል እና መጀመሪያ ባላደራው ነኝ ብሎኝ ያወራኝ ግለሰብን ይሄ ነው ድምፁ ሲሉኝ ነበር በኋላ ላይ አይደለም ያለው ግለሰብ ማለት ነው ከዛ በኋላ ነው ባላደራው ደግሞ እሱ ነው ብለዋል አይደል ማለት አሁን ምንድነው ይሄንን ቀላል ነው ህጉ ያው በህግ እሳቸው የጀመሩት መንገድ ስላለ በገባለት ገንዘብ አካውንት በዛ ተሄዶ እሳቸው ምናልባት እንትናቸውን ፍትሃቸውን ያገኛሉ ብዬ አስባለሁኝ እንግዲህ ስትመጣ ነገር ቪዲዮውን ላክልኝ እኔም አለም ነገ ስንት ሰዓት መሰለህ ፍላይት ወደ 12 ሰዓት ማን አካባቢ ነው በቃ 1 ሰዓት 2 ሰዓት ገባለሁ ማታ ማለት ነው ስለዚህ ነገ ከሰኞ በኋላ እኔ ከፈለክ ቢሮ ከፈለጉት በሳቸው መንገድ ፊት ለፊታቸው መምጣት ይችላል ለኔ ቀላል ጥሩ ስለዚህ አቋለው በአካል ባየው ብለውኛል አይደል በሙሉ አብረን እንሄድና ማረጋገጫው ይሄ ሰው ነው እስከተባለ ድረስ መሄድ አለብኝ ምክንያቱም ስሜ ነው ፍትህና ሰጥ ትክክል እኔም ምን ነው የምፈልገው በነገራችን ላይ ምክንያቱም እኔ ባለፈውም በአካል መተው ራሳቸውን ነፃ ማውጣት አለባቸው እነሱ ካልሆኑም በደንብ በቃ ማን ያጭበረበራቸው እኚህ ሰውዬ ገንዘብ እውነት ለመናገር ማለት ነው በመሃል የሆነ ሴራ የሆነ ነገር አለ አንድ ሰው እንኳን ባይሆኑ ባላደራውና መልእክተኛው የሆነ በማከላቸው የሆነ ነገር አለ እኔ በጣም ያስታውቃል በቃ በደንብ ቪዲዮንም ለማየት ሞክሬያለሁ በደንብ እስኪ ተናግሬያለሁ አሁንም የምደግመው በአግባቡ እየሰራችሁ ስማችሁ በምንም አይነት መልኩ መጥፋት አለበት ብዬ አላስብም ጥያቄዎች ሲነሱ ደግሞ መደበቅ የለብንም ያሉትን ነገሮች አቅርበን ያው እንደዚህ መነጋገሩ የተሻለ መፍትሄ ስለሚያመጣ ማለት ነው ለኛ አባት ከህግ አካላቶች ጋርም ተባብረን አንተም እንዳልከው መፍትሄያቸውን እንዲያገኙ ጥረት አደርጋለሁ አንተም አብረ ለዚህ ተባባሪ ስለሆንክ አመሰግናለሁ ባላደራው ደግሞ ይመጣል አሁን እመጣለሁ ብሎኛል ስለዚህ እሳቸው ፊት ለፊት ቁጭ ብለው እንግዲህ ደጋግሞ ስሙን ስላነሱት ማለት ነው አንተ ባንተ በኩል ለተነሱት ጥያቄዎች መልሳል እሺ አባባ ይሰሙኛል ይሰማኛል እሺ እኔ አባባ ይኸውልህ እየተገናኘ ነው እኔ ጋር ነው
ቅድም ያሉበት ጅም ቤቱ በርገር ቤቱ ጋር እሺ። ከዛ እኔ ጋር ተገናኘን። አባቴ ቴክኖስ እያወራ ገንዘብ ሰጠሁት አወራ። ከዛ በኋላ ተለያየ። ምክንያቱም ይሄ ደግሞ አሁን የሚሉት በሙሉ በቪዲዮ ፈጠጣል ምንም ሳይቆራረጥ ምንም ሳይ እኔ ስለማላጠፋ ቪዲዮ አለ። እሱን አሁን ለሱ ላይ ባህል ስለምልክለት እሱን ያያይዘዋል። ችግር የለውም። አሁን እሱ ያሉት ደግሞ ባላገረው ያሉ ነው ወይ ሌላ ቪዲዮ ሰርተው ከሆነ እሱን አላውቅም። ሁሌ የሚደውለውም ስልኩንም የሰጠኝ እሱ ነው እና ደግሞ ስልኩን ሲሰጠኝ ይሄን ገንዘብ ይኸውልህ እኔ ጌታ ብሩንም ሲሰጠኝ ያ ከውጭ የገባው ገንዘብ አካውንት ሁሉ ሰው የላከልኝ እያንዳንዱ ከውጭ የተደወለልኝ ስልኩ ሁሉ አለ በእጅ እሱ ስለሚመጣ አባሪ ለሻኙም በሙሉ አካውንት ሊወጣ እኔ ራሴ ረዳውታል። እሺ እና እኔም ከሆንኩ በህግ ለመጠየቅ ምን ዝግጁ 400 ሺህ ብር አለ 400 ሺህ ብር 400 ሺህ ብር ገብቶልሃል። አሁን 80 ሺህ ብር ለባጃጁ ጨምር ብሎኝ በዮሐንስ ነብሮ ስም በኢትዮጵያ ንግድ ባንክ በሙሉ 26370 በሱ እጅ ገብቷል። ስለዚህ ሰኞ ነገ የምትገባ ለመጀመሪያ ጊዜ ነው አሁን እየሰሙት። ምናልባት ሰውየው የማስረዳት ችግር ይኖርባቸዋል እንጂ እውነት ግን አላቸው። ዝም ብለው የሆነ ተጭበርበሯል። ገብቷቸዋል አይደለ? እዚህ ጋር የተጭበረበሩ ሰዎች ናቸው፣ ገንዘባቸውን የተበሉ ሰው ናቸው እንጂ ሰውዬ እሳቸው ላይ መፍረድ አይቻልም። እና እሳቸውን ለመረዳት ነው አሁን ቪዲዮን እያያችሁ ባለ ሰዓት ማሰብ ያለባችሁ ብዬ ማስበው ነው። ጥያቄ እሱ እኔ ነኝ ያወራሁት እኔ ነኝ ያወራሁት ወይ የሚል ጥያቄ እኔ ነኝ ያወራሁት ወይ ጥያቄ ነው ይመልሱልኝ። እኔ አንተ አዲስ ሆነህብኛል። ምን አሉኝ አባቴ? እንዴት አይነት ነገር ነው? እሱን መልእክተኛው ጋር የመልእክተኛው ነው ያልገባኝ ነገር የመልእክተኛው የቲክቶክ ፔጅ ላይ ነው እንግዲህ የተለቀቀው ቪዲዮ ማለት ነው። ነገር ግን አንተ አዲስ ሆነብኛል እያሉት ነው ያሉት እዚህ ጋር ደግሞ ማለት ነው። ምን ባላደረው ቀርጿቸው በመልእክተኛው ፔጅ ተለቆ ነው እንደዛ ነው። ባላደረው ደግሞ ሲመጣ አንተ ነህ ብለው ግግም ሲሉ ታዩታላችሁ ማለት ነውና አመልሰውልሃል ቅድምም። ስለዚህ ማረጋገጫ ስለምፈልግ ይሄው ማረጋገጫ ስለምፈልግ ነው። እኔ ነኝ ወይ ያወራሁት? ማረጋገጫ እኔ ነኝ ወይ ያወራሁት? አይ አንተ አይደለም ባላደራው ነው። እሱ ላይ እንትን ይላል። ኤኒዌይስ ይመጣል ስላት እሱ የራሱ ችግር የለውም እንትን ማድረግ ስለሚችል ሰኞ 4 ሰዓት እንገናኝና እናግዛቸው እሳቸውንም። ስለዚህ ሰኞ 4 ሰዓት ጠብቅ። እርሶ ብስራተ ገብርኤል አፍሪካ ኢንሹራንስ ህንፃ 5ኛ ፎቅ አዶት አጠገብ ብስራተ ገብርኤል። በሸገር መልሰን ማድረግ የምንችላቸው ነገሮች ሊኖሩ ይችላሉ። ሰዎችም ሊያግዞት ይችላሉ። የኔ አባት ግን እርሱ አሁን እውነትን ይዘው ነው እዚህ ጋር እንደው አንድ እግዚአብሔርን ግን ድምጻቸው አይመሳሰልም። እሺ አንድ ሰው ላይሆኑ ይችላሉ፣ ግን የምሬ ነው የምነግራችሁ እንዲህ በጣም ነው የሚመሳሰለው ድምጻቸው። እኔ አላቅም ምን ወንድማማቾችም ሊሆኑ ይችላሉ አላቅም። የሰው ልጅ እንግዲህ ዘመድ ከሆኑም ድምጻቸው ሊመሳሰል ይችላል ምናምን አውቃለሁ እንደዚህ አይነት ሰዎች እንዳሉ ምናምን፣ ወይ ደግሞ የሆነ ብቻ የሆነ ጓደኝነት ወይ ዝምድና ሊኖራቸው ይችላል አንድ ሰው እንኳን ባይሆኑ ማለት ነው። አነጋገራቸው፣ ድምጻቸው፣ ቶናቸው በጣም አንድ አይነት ነው። ያቸው ሰውዬው ደግሞ አሰብ ነገር ተናገር ያላቅም እስከዛሬ ምንም ውሸት ነገር አልናገርም። ስለዚህ እርሶ የሚሉት እኔን ያዩኝ ፊቱን በደንብ ይመስለኛል ሳይሆን በትክክል ስትገባ በገቢና በኩል በቃ እንዲህ አየኝና ና ብለህ ያስገባል። ፊቱ ሙሉ ይታይ ነበር። ያኔ ኮፍያ ምናምን አድርጎ ነበር። ምናልባት ኮፍያ ስላደረገ ገርብ አላደረገም። ያውልቅሎት ኮፍያውን። አረ ችግር የለም እስኪ ያውልቅላቸው ነው። አይ ያኔ ቢጫ ሸሚዝ ነው የለበሰው። ምናልባት መቆምም እችላለሁ የኔ አባት ረጅም ነውም ስላሉ በደንብ ደግሞ እንዳዩ ይቆምና ይሻላል። በቃ እንደዚህ ነው። በቃ እንደዚህ ነው ይሉታል እንዴ። እና ቢጫ ሸሚዝ ነው የለበስከው እዛ ላይ። ፊቱ በቃ እንደዚህ ነው። ግባ አለኝ። በቃ ገባው። ይሄን የሚያክሉ ትልቅ ሰውዬ ገንዘባቸውን ተጭበርበረው እንዴት ነው ያሻሉ ብላችሁ የምትጠብቁት? አልገባኝም። ገቢናው ላይ ቁጭ አለ። ወደፊት እያየ እንደዚህ አድርጎ ሰጠኝ። እኔ ገቢናው ላይ እዚህ ቁጭ አልኩኝ። የህይወቴን ታሪክ በሙሉ ዘርዝሬ ነገርኩት። ታሪኮት እዛ ላይ ቀርቧል። መልእክተኛው ላይ
ምናልባት ወደ መፍትሄ ነው የምንሄደው። የኔ አባት ወደ መፍትሄ ግን አንድ ጥያቄ ልጠይቆት፣ ይቅርታ። መልእክተኛውን አሁን በፎቶ ባሳየሁት የዛን ጊዜ የነበረውን ሰው ይለዩታል በደንብ? እኔ መልእክተኛውን አላውቀውም ሳይሆን ባላደራው ብቻ የሚለው ስም ነው። አንድ ስልክ ላስቸግራችሁ። ስልኬ ላይ ምናልባት ከዚህ በፊት ካለ መሰሎት እያለሁት ያለሁት እሱ አሁንም የሚሉትን ሰው ድንገት እኔ ካልሆንኩ ባሳየሁት ያውቁታል ወይ ነው እያለሁት ያለሁት። ተረጋጉ እሺ፣ አይዞት። አሁን ቆኛ እንድናግዘውት ነው። እሺ እኔ እንደውም እዚህ ጋር ቁጭ ስላልክ በጣም ደስ ብሎኛል። ምክንያቱም እኔ በቃ ስሜቴን እንድትረዳው ፈልጋለሁ። አንተም መልእክተኛውም በቃ ይሄን የሚያይ ሰው ማለት ነው። እኔ ሰውዬ ደጋግሜ እየጠየኳቸው ደጋግመው እየነገሩኝ ያለው ያንተን ስም። እኔ አሁን የኔ አባት በደንብ እንዲያስተውሉ የምፈልገው እስቲ በደንብ ልብ ብለው ይዩኝ። አንተና መልእክተኛው አብራችሁ በጋራ ሰርታችሁ ታውቃላችሁ? ስትገባ በጋቢና በኩል በቃ እንዲያየኝና ና ብለህ ያስገባል። ረጅም ነውም ስላሉ በደንብ ደግሞ እንዲያዩ ይቁምና ይሻላል። ገና መኪናው ከፍቶ ሲገባ በደንብ አይቼዋለሁ። እሱን ያውቁታል? አውቀዋለሁ። ባላደራው ስልኩም አለኝ ይኸው በእጄ ያያችሁት ነው። የሰጠኝ ስልክ እሱ ራሱ ነው። እሺ ባላደራው እንግዲህ ምናልባት ፕሮግራሙን አይተዋል ብዬ አስባለሁ። እሳቸው እኔ ጋር ከመጡ በኋላ የነገሩን ታሪክ አለ እንደተከታተልከው። እኔ እሳቸውን ቪዲዮ ያገኘሁት በቀጥታ መልእክተኛው ላይ ነው። አንተ ፔጅ ላይ የለም የእሳቸው ቪዲዮና ታውቃቸዋለህ? አዎ ትላንትናም በነበረው የስልክ ቆይታ አላውቅም እንደማታውቃቸው ነው ፈጽሞ። ከዛሬ ውጪ በአካል አይቻቸው አላውቅም። እንደነገርኩት ትናንት አንድ ቀን ነው ያየሁት የመልእክተኛው ቲክቶክ አካውንት ላይ እንደማንኛውም ሰው ሲመጣልኝ አይቻቸዋለሁ። ከዛ ውጪ ዛሬ ገና ነው በአካል ያየኋቸው። አዎ አባት እንግዲህ ደጋግሜ አንስቼልዎታለሁ ይሄን ጥያቄ። እርስዎ የሚሉ ባላደራው እያሉ ነው ደጋግሞ ሲያወሩኝ የነበረው። ቪዲዮት የተለቀቀው እርስዎ ግን መልእክተኛው ላይ ነው ብዬዎት ነግሬዎት ነበር። እሱ ባላደራው ነው፣ መልእክተኛው አይደለም። እሱ ባላደራው ነው። እኔ ባላደራው ነኝ የሚል ወረቀቷንም አታታል አንስቼ ሰጥቻለሁ። ከዛ በኋላ እሱ ጋር የተገናኘን ሁሌ ይደውላል፣ እንደዋወላለን። ለትላክት ማነው ባጃጅ ገዛልሃለሁ፣ ይሄን ያህል በእኛ በኩል ገንዘብ አለህ 350 ሺህ አለ 400 ሺህ ግድ የለህም 80 ሺህ ብር ትጨምራለህ ብሎኝ 80 ሺህ ብር ጨምሬ በዮሐንስ ነብሩ ስም በማን ላክልህ ስለው በዮሐንስ ነብሩ ስም ላክልኝ አስገባ። እሱን ያውቁታል? አሁን እሱ ባላደራው ነው። በቃ እሱ እኔን አታቀኝም አለ። ቆይ የኔ አባት ንገሩኝ አንድ እኔን አታቀኝም? ባላደራው ቴሌቪዥን እሱን ያውቁታል? እሱን አይተውታል? እሱን ያውቁታል በአካል? እሱ አንድ ቀን ነው በመኪና ውስጥ ስገባ ያየኝ። ሁል ጊዜ ስታዝንና በጣም ስትበሳጭ አያለሁ አለኝ። ከዛ በኋላ ጋቢና ውስጥ ገባ። ፊቱ ወደዛ ነው፣ ሞባይሉ እንደዚህ ወደ እኔ ጋር አድርጎ እየቀዳኝ ነበር። ከኋላ ነው ቁጭ አልኩት። እሱ ማለት ነው? አዎ። ከዛ በኋላ ምንም አያስቡ ችግር የለም አለ። ባለ 100 10 ሺህ ባለ 200 10 ሺህ 20 ሺህ ብር ይዣለሁ ሰጥቶኛል። በሰኔ 17 ቀን በአካል እያዩት ራሱ ነው እያሉ እንግዲህ ምን ይዋሻሉ ብዬ ነው ያልጠብቅም። በእውነት ምንም ብትሉ ማለት ነውና ባላደራውን የሆነ ፈጣሪ ራሱ ማድረግ የለባችሁ እውነት ለመናገር ማለት ነው። ሊሳሳት ይችላል። የሆነ የማይሳሳተው ፈጣሪ ብቻ ነው እውነት ለመናገር። ፍጹም አይደለም። የሰው ልጅ ይሸወዳል፣ ይሳሳታል። እሱን የሰጠሁት አዎ እሱን የማውቀው እቺ ባለ 10 ይሄውንኩ ባለ ይሄውንኩ ያለኝ እኔ ባላደራው የምባለው እኔ ነኝ። ምንም አያስቡ። ከውጪ ብዙ ሰው እንዲረዳውት አረጋለሁ አለ። በማግስቱ ጠዋት ከአሜሪካን ስልኩም ሁሉ አለ እዚህ የተላከልኝ ገንዘብ በሙሉ በባላደራው ባላደራው ለቆት ነው ቲክቶክ ላይ ያየሁት እና እያሉ ሰዎቹ ኢትዮጵያ እዚህ ሀገራችን ውስጥ ያሉ ኢትዮጵያኖች የላኩልኝ እያንዳንዱ መጠየቅ ይችላል። ምናልባት አንዳንድ የስነ ልቦና ጉዳዮች ምናልባት ወደ አይምሮ እየመጡ ነው። ምክንያቱም እሱ ምክንያቴን ወደ በኋላ አስረዳለሁኝ። ግን እኔ አሁን አንድ ነገር ግልጽ እንዲሆን የምፈልገው እርስዎ ደጋግመው ባላደራው ብለው መልእክት ቪዲዮ ደግሞ የተለቀቀው መልእክተኛው ላይ ነው። ቅድም መልእክተኛውን በስልክ ሳወራው ሰምተዋል። ጥያቄም ጠይቀውታል። እርሱም አንስተውለታል ጥያቄ። እኔ ነኝ ለምን ባላደራው እያለ አይደውለትም ነበር ለመልእክተኛው?
እንደዛ ቢሆን የተሻለ ነበር አይደለ? አሁንም እንደዛም ሊያደርጉ ይችላሉ፣ ግን ሁለቱም በአካል ተቀምጠው ደግሞ ቢሆን ጥሩ ነበር። አላቅም ብቻ ቪዲዮ የቀረጽኩት እኔ ነኝ። ባለ 200 ብር የታሸገውንም ባለ 100 ብር የታሸገውንም ብር የሰጠሁት እኔ። እንደውም 30 ሺህ ብር ነው ወይ ሲሎት አይ 20 ሺህ ብር ነው የሰጠኝ አሉ አይደለ? እኔ ነኝ፣ እኔ መልእክተኛው ነኝ፣ እኔ ነኝ እርሶን ያገኘሁት እዛ ጂም ቤት ምንድነው በርገር ቤት ያገኘሁት እኔ ነኝ፣ ገንዘብም የሰጠሁት እኔ ነኝ፣ ቪዲዮም የተለቀቀው እኔ ፔጅ ላይ ነው። እኔ ግን ደውዬልዎታለሁ ወይ ስልክ ሰጥቼዎታለሁ ወይ የሚል ነው ቅድም የተነሳው። እሱ ባላደራው ነው። ምናልባት እኔ ግራ ስለገባኝ ነው ባላደራ። አንተና መልእክተኛው ትገናኛላችሁ ማለት አንድ አይነት ሰዎች ናችሁ አይደለንም? እንደነገርኩ ነው። ትናንትናም የምንሰራው ስራ ተመሳሳይነት ቢኖረውም በአካል እንለያያለን። ባላደራው ራሱን የቻለ አንድ ሰው ነው። መልእክተኛው ራሱን የቻለ ሌላ ሰው ነው። በነገራችን ላይ በዛ አጋጣሚ መልእክተኛው በጣም ወደው ወንድም ነው። ምክንያቱም እኔ ወደዚህ እርዳታ ስራ እንድገባ ትልቅ ምሳሌ የሆነኝ ወንድም ነው። ምክንያቱም መጀመሪያ ላይ ማንኛውም ሰው ቲክቶክ ላይ ሳይጀምር በፊት እሱ ነበረ እንደዚህ የተቸገሩ ሰዎችን እያገዘ ብር እየሰጠ ቪዲዮ የሚለቀው። ባህር ዳር ነበር በሰዓቱ የሚኖረው። እኔ ደግሞ እዚህ አዲስ አበባ ነው የምኖረው። ሰው የእሱን ቪዲዮዎች ሳይ ጊዜ መንፈሳዊ ቅናት አደረብኝና ለምን እኔም እሱ እዛ ባህር ዳር ያሉትን እንደዚህ ካገዘ እኔ ደግሞ ለምን አዲስ አበባ ያሉትን አላገዝም ብዬ መንፈሳዊ ቅናት አድሮብኝ ነው የጀመርኩት። እና መልእክተኛውም ባላደራውም የተለያዩ ሰዎች ናቸው። በጣም እናንተ በሰራችሁትን ቪዲዮ ብዙ ኮሜንቶችን አይቻለው። አንድ አይነት ሰው አድርገው ነው የሚያስቡት ብዙዎቹ ማለት ነውና የመመሳሰል ነገር አለ። ሁለታችንም ደግሞ ራሳችንን አናሳይም። ያው ሰዎች ልብ ብለው ካዩ የሚለዩን ብዙ ነገሮች ሊኖሩ ይችላሉ። ለምሳሌ እሱ ጥቁር ሹራብ ያደርጋል፣ መልእክተኛው ይላል ከኋላ። እኔ ደግሞ ነጭ ሹራብ ባላደራው አለ። ይሄ እኮ ሆን ተብሎ ልብሱንም ምናምን ለመለየት ሊሰራ ይችላል። ገብቷቸዋል። ሎኬሽኑንም እንደዚህ ማቀየር ሆን ተብሎ ሊደረግ ይችላል። ሰውን ለማሳመን እንደዚህ አይነት ጥያቄዎች ኮሽን ሲነሱ እንደዚህ ብለን እንመልሳለን። ገብቷቸዋል ለማለት ራሱ ሆን ተብሎ በቃ እንደዚህ ሊሰራ እንደሚችል ግልጽ ነው። ገብቷቸዋል። የመልእክተኛውን አድራሻ ባህር ዳር እንደነበር የጀመረው ከዛ በኋላ ደግሞ እሱ አዲስ አበባ መጥቶ እንደጀመረ እና ምንም ላይገናኝ እንደሚችል ምናምን ይህ መስራት ይቻላል። ባይዘዌ ቪዲዮውን እኮ በተለያየ ቀን መቅረጽላ ይቻላል አይደለ? በተለያየ ጊዜዎች የተለያዩ ትሪኮችን መጠቀም ይቻላል። ለማጭበርበር ካሰባችሁ በጣም ትሄዳላችሁ። ደግሞ ታውቃላችሁ፣ የአጭበርባሪ ሰው የሚያጭበረብር ሰው ጭንቅላቱ በጣም አክቲቭ ነው፣ ይሰራል እንደዚህ አይነት ነገር ሲሆን ታውቃላችሁ። እነሱን ግን አሁን ላይ ያለምንም ማስረጃ አጭበርብረዋል እያልኩ እየደመደምኩ አይደለም፣ ግን መጠራጠሩ አይከፋም እያልኩ ነው አሁንም ቢሆን ማለት ነው። እና ሰውየውም ተሳሰው ከሆነ እኔ አላውቅም፣ ግን ሌሎችም ልብ ብለው ካዩ አሁን ለምሳሌ ሰዎችን እኔ ሳነጋገር መኪና ውስጥ ጋቢና ከኛ አጠገብ ቁጭ ብሎ ነው እያንዳንዱ ቪዲዮ ላይ መመልከት ይቻላል። እሱ ደግሞ በብዛት ይመስለኛል ከኋላ ቁጭ አርግቶ ነው የሚያወራቸው። እና እነዚህ የሚለዩን ነገሮች አሉ። ግን ይሄን አንድ ሰው ሊያደርገው አይችልም። አንድ ሰው ሊያደርገው አይችልም። እኔ ጎበዝ እግዚአብሔርን ይሄ አሪፍ ጥያቄ ነው። ሚን እንደው ኖርማል ኮንቨርሴሽን እናውራ ብዬ ነው። አሁን ገና የሆነ ደህና ጥያቄ ጠየቀው። እኔ ነጭም ቲሸርት፣ ጥቁርም ቲሸርት፣ ቡኒም ቲሸርት ላደርግ እችላለሁ። የኔም ጥያቄ መኪናዬ ውስጥ ስቀርጽ ከኋላ ላደርግ እችላለሁ፣ ከፊት ላደርግ እችላለሁ። በቃ ብዬ ስላሰብኩ በቃ ኖቲስ አደረገው ማለት ነው። እግዚአብሔርን ይመችል እንዲህ ነው። ሎጂካሊ ልክ ነህ። ዋናው ግን እኔ አሁን ግራ የገባኝ ነገር እኚህ ሰውዬ እዚህ ጋር ሲደናገጥ ራሱ ታዩታላችሁ። ይህን ጥያቄ ሲጠይቀው ራሱ ያው ቀለስለስ በመልካም ስራቸው ስለሚታወቁ ቀለስለስ ብሎ ጠየቃቸው እንጂ እንደውም ቢያፋጥጠው ከዚህ በላይ እንደውም ብዙ ነገሮችን ይይዝበታል ብዬ አስባለሁ። ከምን አንጻር ተነስተው ነው በዚህ እንግዲህ አሁን እንዳየኸው ነው። እኔ እንደውም እዚህ ጋር ቁጭ ስላልክ በጣም ደስ ብሎኛል። ምክንያቱም እኔ በቃ ስሜቴን እንድትረዳው ፈልጋለሁ። አንተም መልእክተኛውም በቃ ይህን የሚያይ ሰው ማለት